አንዳንዴ እንደ ህፃን የሚያጫውታቸው ልጆች አሉ። ህፃን ራሱ እፉ ሲባል ይመለሳል። ቢኮዝ እፉ ስለተባለ ስለገባው ማለት ነው። እናንተ ደግሞ ቢነገራችሁ ብትመከሩ የማይገባችሁ ልጆች አላችሁ። ዋይ ለምንድን ነው ጆሮአችሁ እኮ አንዳንዴ ኮርኮርት እስኪ። የምሬን እኮ ነው። እንደ ህፃን የሚያጫወታቸው አሁን እነኝህ ልጆች ምን አድርገው ነው ሞትን የምትመኙላቸው? አንድም አይደለሽም፣ ሁለትም አይደለሽም፣ ብዙ ናችሁ። እመቤቴን ሳይሆን በጣም ነው የደነገጥኩኝ። አሳዘኑኝ። እኔ እንጃ ገረማችሁኝ። እናንተ ሰው ሀገር ተቀምጣችሁ ነገ ምን እንደሚመጣባችሁ አታውቁም አይደለም? ለምሳሌ የበቀደሟ ልጅ ማንሳት ትችላላችሁ። የበቀደሟ ማለት ገና ሳምንት ያልሞላትን ልጅ ማለት ነው። እንግዲህ እንደናንተ ያልፍልኛል ብላ የመጣች ልጅ ናት። ግን ምንድን ነው የተደረገችው? እናንተ ነገ አሁን ምን ይደርስብኛል፣ ምን ይመጣኝ፣ ምን ያጋጥመኛል ብላችሁ አሁን አስባችሁታል? ሰው ሀገር እኮ ናላችሁት አይደል እንዴ? እድሜያችሁ አያስተምራችሁም እንዴ? እነኛ አንድ ፍሬ ልጆች እንደዚህ አይነት ሞትን የምትመኙላቸው ለምንድን ነው? አይደብርም? ማርያምን በጣም ይደብራል። ህፃን አያጫውታችሁ። ሼም ነው፣ እመቤቴን ሼም ነው። አሁን ከአንድ እህትሽ ተጣልተሽ ሊሆን ይችላል፣ ከኦዲየንስ ማለት ነው። እነኚህ ልጆች በአካል አታውቂያቸውም፣ በስክሪን ነው የምታውቂያቸው አይደል? እሷን እህትሽን ለማናደድ ለማበሳጨት እነሱ እንደዚህ ማድረግ ለራስሽ ፌር ነው ወይ? ትክክል ነው ወይ? ቢግ ሚስቴክ እህታችን፣ ስህተት ነው ይህ። ልክ አይደለም። በቃ በአጭሩ ልክ አይደለም። እንደዚህ አታድርጉ። የሰው ልጅ ሰውን ሞትን አይመኝም። እመቤቴን በጣም ነው የሚደብረው። ሲቀጥል አብዛኞቻችሁ አላችሁ፣ አብዛኞቻችሁ ሳል ያው በጥቂቱ አላችሁና የብሩኬ ውድቀትን የምትፈልጉ አላችሁ። በዛውን ልክ ቅመምዬን ከብሩኬ መለየት የምትፈልጉ አላችሁ። አሁን በትላንትና ኮሜንት እያየው ነበረ ኢንስታግራም ላይ ማለት ነው። የፖስታው ቪዲዮን ፎቶ ላይ ማለት ነው። ፍርቱና ጌታዬ ድረስ ፍርቱና አሁን ስንት አመቷ ነው? እና ፍርቱናን አንስታ ብሩኬ ምን አይነት እንደሆነ አይኖ ይሄንን ጀለስ ነው እንደዚህ የሚያደርጋችሁ። ምክንያቱም ከዩቱበሮች በጣም ስኬታማ ጀግና ጎበዝ በዚህ እድሜው ማለት ነው ስኬታማ የሆነ ዩቱበር እሱ ነው። እንዴት አትቅኑበት ታዲያ? እመቤቴን በተግባር ቃሉን በተግባር የሚፈጽም ልጅ ነው። ቅመምን ከብሩክ እንዴት አድርገን እንለያየው? እንዴት አድርገን እናጣላት? ለኦዲየንስ እንዴት እናበጣበጥ ብላችሁ የማትቆፍሩት ጉድጓድ የለም። እነሱ ደግሞ ዌክአፕ ብለዋል፣ ተነስተዋል፣ ነቅተዋል። ለማንም ጆሮ አይሰጡም። ከአንቺ ውጪ ሌላ ሰው አልፈልግም ብሎ የጻፉን አይተሽዋል? እህቴ ዛሬ ፌስቡክ ላይ እርርድብን ትላላችሁ እንጂ ሁለታቸው ማንም አይለያቸውም። እግዚአብሔር ያጣመራቸው ልጆች ስለሆኑ ማለት ነው። እና የሰውን ውድቀት ሰውን አይመኝም። ይሄ ነውር ነው። በዛ ላይ እናንተ ውጭ ሀገር ሰው ሀገር ሆናችሁ ማለት ነው። አሁን ያለፈ ይሄ እነሱ ስራ ማተው ያንቺ ስራተሽ የሁሉ ኮሜንት ጽሁፍ ጽፈሽ ማለት ነው። እኔ ራሱ ያው መኪና ውስጥ ስለነበርኩ ነው ያነበብኩት እንጂ እኔ እንዳንቺ ስራ አጥቼ አይደለም። በጣም ረጅም ነው። በነገራችን ላይ ያው በፎቶ እንዳያችሁት ግቡና አንብቡት። እመቤቴን ካላጠፋችው ማለት ነው። ትናንትና በለቀቀው ፎቶ ላይ ኢንስታግራም ላይ ማለት ነው። ግቡና ይዩት። ከዛም አልፎ ደግሞ ምንድን ያለችው እዩ ራሱ አልቀረችም። ስራ ፈት ማርያምን በጣም ስራ ፈት ናችሁ በእናንተ። አሁን እኛም እኮ ከእናንተ እንጨመራለን፣ የማዳን ቅመሞች ማለት ነው። እኔ ከእናንተ መጨመሪ ነው እኔ የሚያሳዝነኝ። እመቤቴን የሰውን ውድቀት የምትፈልጉ የሰውን ይሆናል አይደለ ማደግ መለወጥ የማትፈልጉ ምድረ ቅንቅና ማለት ነው። ቅናታም ሁላ ማለት ነው። ማርያምን በጣም ነው የሚያሳዝነኝ።